ቀጣይ ግን ምንድነው ያው ትምህርቱ በትምህርት ቤት ውስጥ እንደሚሰጠው መጠን የተማሪዎችን ከግብረገብ ከሚማሩት ውጭ ደግሞ እንደዚህ ከአካዳሚካል ከሆነ ውጭ በትምህርት ቤት የሚቋቋሙ በጣም ብዙ ክበባቶች አሉ። የእኛም ትምህርት ቤት ጋር ብዙ ክበባቶች እንዳሉ የታወቀ ነው። እነዚህ በትምህርት ቤት የሚቋቋሙ ክበባት የተማሪዎችን ስነ ምግባር ከመቅረጽ አንጻር ምንድነው ሚናቸው ብለው ያስባሉ? እንግዲህ የግብረገብ ትምህርት በትምህርት ቤት ውስጥ በሚቋቋሙ ክበባት ውስጥ በርካታ ጥቅሞችን ይሰጣል። ምክንያቱም ይህ ክበብ ማለት ምንድን ነው? አንድነት ወይም አብሮነት ነው። ስለዚህ ይህንን አንድነት አብሮነት በግብረገብ መያዝ በመልካም ስነ ምግባር ውስጥ ይዘን የምንቀጥል ከሆነ ትውልዱ ለሌሎች ትምህርቶች መሰረት እየሰጠ አክባሪነት፣ መልካምነት ሲኖር ነው ይህ ትውልድ የተሻለ ውጤት ሊያመጣ የሚችለው። ምክንያቱም ሰው የዘራውን ነው ሊያጭድ የሚችለው። መልካም ስነ ምግባር ሳይኖረው ጥሩ ነገር ላይ ሊደርስ ስለማይችል መልካም ስነ ምግባር ወይም የግብረገብ ትምህርት እንደ ክበብ የተሻለ ስራ ሰርቶ የተሻለ ነገርን መስራት ከቻለ ትውልዱን ከየትኛው አይተሃል፣ ብዙ ጊዜ እንመለከታለን። ማህበረሰቡም የሚገመግመው ትውልዱ ውጭ ላይ ስታየውና እንደው አሁን ያለንበት አለባበሳቸው ሊያሳቅቅ የሚችል የመልካም ባህሪ አለመላበስ ከሚያስከትሉ ችግሮች አንዱ ስርዓት የሌለው አለባበስ ነው። ይህን ስርዓት የሌለው አለባበስ ልንተው ወይም ልንቀርፈው የምንችለው በግብረገብ ነው። ምክንያቱም የሰው ልጅ ሰውነቱን አሳይቶ ከሄደ አንፊት ምን ሆኗል? ወደ እብደት ውስጥ ወይም ወደ ተስፋ መቁረጥ ውስጥ እየሄደ ስለሆነ ይህንን የግብረገብ ትምህርት መሰጠቱ እጅግ በጣም ለትውልዳችን አንድ ስቴፕ ወይም አንድ ደረጃ፣ ሁለት ደረጃ፣ ሁለት ሶስት እድሜ የሚጨምር ነው። ምክንያቱም የተሻለ ትውልድ ካለ ሀገር እንደ ሀገር ብያለሁ ቀደም፣ ግለሰብ እንደ ግለሰብ የተሻለ አንድ ሰው ጥሩ ተማሪ ለመሆን ግብረገብ መማር አለበት። ጥሩ ህይወት ወይም ጥሩ ትዳር ለመያዝ ከፈለገ ግብረገብ ማወቅ አለበት። ምክንያቱም በማህበረሰባችን ውስጥ የተለያዩ ብጥብጦች፣ ችግሮች ሊያመጣ የሚችለው ግብረገብን ባለመማር ነው። አድማጭ ያለመሆን እኔ ብቻ የሚል ከሆነ ይሄ እጅግ በጣም አስከፊና ችግር ላይ ሊጥለን የሚችል ነው። በስፋት ስለምንመጣበት በዚሁ ጨርስ። አመሰግናለሁ። እንደው ይህ ለማጠቃለያ እንዲሆነን እያንዳንዱ ሰው የራሱ ኃላፊነት አለበት ብዬ አስባለሁ። ለምሳሌ ትውልዱን ስነ ምግባር ከመቅረጽ አንጻር የተወሰነ ሰው ብቻ የሚሰጥ ሳይሆን የአብዛኛው ሰው ድርሻ መሆኑን ገነዘባለሁ። ግን ይሄ የግብረገብ መድረክ ሲዘጋጅ ወይም ፕሮግራም ስታዘጋጁ ወይም ቻናሉን የዩቲዩብ ቻናል ስከፍቱ የመጨረሻው ዓላማው ምን ላይ እንደርሳለን ብላችሁ ነው ያሰባችሁት? እንግዲህ የመጨረሻው ይህን ዩቲዩብ ስንከፍት መጀመሪያ ሰው ያስባል፣ እግዚአብሔር ይፈጽማል ወይም ፈጣሪ ይፈጽማል ብዬ ነው የማምነው። ስለዚህ እስከ መጨረሻው ድረስ ሊያሳካን ሊያስኬደን የሚችለው በሱ ፍቃድ ነው እና በሰዎች ረጅነት። ሰው ካረዳህ ባዶ ነህ፣ ከሰው ጋር ካልሆንክ ባዶ ነህ። ምክንያቱም ይህንን ልናደርግ የምንችለው የመጨረሻ ግቡ ሊሆን የሚችለው እንግዲህ እስከ መጨረሻ መሄድ ብቻ ነው ብዬ ነው የማምነው። መጨረሻ ግብም የለውም። ምክንያቱም የግብረገብ መድረክ እኔ የተሻለ ደረጃ ላይ አድርሼው ማሳካት የምትፈልጉት ለምሳሌ ሰው ቅርስ ያወጣ ወይም የሆነ ነገር ሲል ማሳካት የምትፈልገው እንደዚህ ብሎ ነው የቁሩን ያስቀምጣል። አሁን አንድ ነጋዴ ችን ሱቅ ከፍቼ ይሄን ነገር አድርጌ ቤት ገዝቼ መኪና ገዝቼ እንግዲህ የሰው ፍላጎቱ ረጅም አይገደብም። ነገር ግን የግብረገብ መድረክን በሱቅ ልትለካው አትችልም። ምክንያቱም ይህን ትምህርት ስታስተምር፣ ይህን መድረክ ስታዘጋጅ ይቀጥላል። ልክ የሰው ፍላጎቱ እንደሚሰፋው ሁሉ ሰፊ እንደሚሆነው ሁሉ የግብረገብ መድረክ ለምሳሌ እዚህ ትምህርት ቤት ላይ የተሻለ ትውልድ እንፍጠር ብለን ነው ልንል የምንችለው። ይህን ትውልድ የተሻለ ደረጃ ላይ ላድርስ ስትል እዚህ ትምህርት ቤት ብቻ መቅረት የለበት። ይህንን ደግሞ የተሻለ ደረጃ ላይ ልክ እዚህ ጋር ብቻ ሳይሆን ለምሳሌ የግብረገብ መድረክ አንዱ ሰዎችን መርዳት። ሰዎችን ስንረዳ አንድ ሰው ሁለት ሰው ረዳንና በቃ
ጨርሰናል ማለት አይደለም። ብዙ የሚረዱ ነገሮች ይኖራሉ። ሰውን መርዳት ምናልባት በገንዘብ ከኪስ አውጥቶ ምናምን ላይሆን ይችላል። ይህም ደግሞ ስናደርግ በሀሳብ ሊሆን ይችላል፣ ሞቲቭ ማድረግ ሊሆን ይችላል። እኔ ለምሳሌ አሁን እዚህ ዩቲዩብ ላይ እዚህ ቀረጻ ላይ ልደርስ የቻልኩት ጥረት ይፈልጋል፣ ፍላጎት ይፈልጋል። ተኝተን ዝም ብለን የሰዎችን ቲክቶክ ወይም ዩቲዩብ እያየን ከምንስቅ ይልቅ በተለይ አሁንም ደግሞ የምናገረው የመምህራን ወይም የመንግስት ሰራተኞች መምህራን ወይም የመንግስት ሰራተኞች ወደ አርቲፊሻል ኢንተለጀንስ ወደ ሶሻል ሚዲያ መምጣት መቻል አለብን። ይህ ደግሞ የሚሆነው ተጨማሪ ገቢ ማግኘት ስላለብን እኔ እንደው በዚሁ አጋጣሚ ጥያቄውን ትጠይቀኛ አላውቅም እንጂ ለዩቲዩብ ያነሳሳኝ ቲክቶክ እንዴት ነው እዚህ ጋር ምን አደረሰህ ምን አመጣልህ ብትለኝ ቲክቶክ አንድ እኔ ገንብቶኛል። ለምን እዚህ ጋር የግብረ ገብ መድረክን ለማቀድ ለመስራት አብቅቶኛል። የአእምሮዬን አክቲቭ የተሻለ ሀሳብ እንዲኖረኝ አድርጎኛል። ከቲክቶክ ቀጥሎ ወደ ዩቲዩብ ለመመልቼ ማህበረሰብን የግብረ ገብ ትምህርቶችን እየሰጠው ማህበረሰቡ የተሻለ ሀሳብ እንዲኖረው ባደርግስ የሚል ነገር ነው ያመጣሁትና ይሄ የመጨረሻ ግባችን ነው ብለናል። ጥሩ አመሰግናለሁ። በነገራችን ላይ ቅድም ያነሳው ፖይንት አለ። ጥረት የሚለው ነገር በጣም ወሳኝነት አለው። እያንዳንዱ ሰው የሆነን ዓላማ ለማሳካት ዝም ብሎ ቁጭ ብሎ ወይም በወሬ ምናምን ሳይሆን ወይም ደግሞ የሆነ ነገር ምናምን ለመስራት ሲታስብ ሰዎችን ታስባለህ። ሰው ምን ይለኝ ትላለህ። ሰው አንዳንድ ሰው ሊያሸማቅቅ ይችላል፣ የሆነ ሌላ ነገር ምናምን ሊል ይችላል። ግን እሱ አይደለም። አሁን ብዙዎችን ሰዎች ስናያቸው በጣም ብዙ ነገሮችን የሰዎችን ችሎታቸውን ጫጫታቸውን አልፎ ምናምን ነገር ነው ትልቅ ፖይንት ላይ የደረሱ ብዬ ነው የማስበው። ጥረትን በጣም ነው ማደንቀው። ለምን ዛሬ ላይ የሰራው ነገር ነው ቀስ ብሎ በሂደት ሊመጣ የሚችለው። በምሰራቸው ስራዎች ላይ በጣም አፕሪሼት የሚያደርግ እንዳለ ሁሉ ደግሞ እንቅፋቶች ምናምን ሊኖሩ ይችላሉ። እሱን እረዳለሁ፣ አውቃለሁ። ግን ደግሞ ተስፋ ባለመቁረጥ የተጀመረው ፕሮግራም የመጨረሻ ግቡን እስከሚመታ ድረስ በጣም ጠንክረ እንደምትሰራ ተስፋ አደርጋለሁ። ግን ቅድም እንዳነሳው ለምሳሌ ለትውልዱ ምንድነው ለስነ ምግባር መበላሸትም ወይም ደግሞ ሌላ ነገሮች እያንዳንዱ ሰው አስተዋጽኦ አለው። ለምሳሌ ትምህርት ቤት ከሆነ ትምህርት ቤት አስተማሪዎች፣ አጠቃላይ ትምህርት ማህበረሰብ እሱን ኃላፊነት ሊወስድ ይችላል። ግን በዋናነት ትምህርት ቤት አብዛኛውን ጊዜ ትምህርት ቤት እንደምታሳልፈው ሁሉ የተማሪዎችን ባህሪ ታውቃለህ። በጣም ጥሩ ተማሪ እንዳለ ደግሞ በጣም አስቸጋሪ ተማሪ እንዳለ ታውቃለህ። አስቸጋሪ ተማሪ ሲሆን ወላጆችን ጠርተህ ወላጅ ጋር ዲስከስ ታደርጋለህ። ለዛ ተማሪ ስነ ምግባር መበላሸት እንደው ማነው ተጠያቂው ያለው ብታስብ? ከባድ ጥያቄ ነው። ምክንያቱም ይህንን አሁን ድርሻውን ለሆነ አካል መስጠት ትንሽ ከባድ ነው ብዬ አምናለሁ። ምክንያቱም የሰው ልጅ እንግዲህ መልካም ባህሪ ማግኛ መሰረቶች ከምንላቸው ውስጥ አንዱ ቤተሰብ፣ ሁለተኛው ምርጫ፣ ሶስተኛው ጊዜ ሊሰጠን ወይም ሊኖረን የሚችለው። ስለዚህ ቤተሰብ አንዱን ድርሻ ይወስዳል። ሁለተኛው የተማሪው ወይም የግለሰቡ ምርጫ ብዬ ማምን ማለት አሁን መምህሩ ጋር ችግር አለ ወይም መምህሩ ነው ችግር የሚያመጣበት ወይም ወላጅ ነው ድርሻ ያለበት ምናምን አለ። የሁሉም አንድ አይነት አታችመንት ሲኖረን የተሻለ ውጤት ልናመጣ የምንችለውና ቤተሰብ አንዱ ነው፣ ምርጫ ነው። ሶስተኛው ጊዜ ነው። እኔ ለምሳሌ ጊዜ ነው ያልኩበት ምክንያት ቤተሰብና ምርጫውን ለተወና ጊዜ ስል ከዚህ 7-8 ዓመት መምህርነትን ስሰራ እንትን ብሎኛል። ከዓመት ዓመት ያመጣኋቸው ለውጦች አሉ። የአግሬሲቭነት ምናምን የሚሉ ነገሮች ቀስ ብለህ ጊዜ እድሜ እየጨመረ ሲሄድ ልክ እንደገና ተመልሰህ ወደኋላ የሰራቸውን ስህተቶች ወይም ችግሮች እየተማርበት። እኔ ለዚህ ነው እዚህ ሚዲያ ላይ መጥቼ ማህበረሰቡን ለማስተማር ፈቃደኛ የሆኑትና ጊዜ አንዱ። እነዚህ ሶስቶቹ ነገሮች ድርሻችንን ከተወጣ ጨው ለራስ ስትል ጣፍጥ ነው
በጣም ነው የማመሰግነው። ምናልባት እንደ ማጠቃለያ ትንሽ ደቂቃ ሰጥቶታል። በኋላ ግን አንዳንድ ፖይንቶችን እኔ ማለት ስላለብኝ ደስ ይለኛል ነው ከፈቀዱልኝ ማለት ነው። ፍቃድ ከተሰጠኝ የመጀመሪያ ቀርጻ ስለሆነ እንደ በዚሁ አጋጣሚ ተመልካቾቻችን ይህን ሚዲያ ከተመቻቸው ወይም ከወደዱት ሰብስክራይብ ላይ ኮመንት ያድርጉ። እሺ፣ አመሰግናለሁ። ያው ትናንት ስታናገረኝ እንደዚህ አይነት ፕሮግራም መኖሩ እኔም ደስ ብሎኝ ነው ወደዚህ የመጣሁት። እንደ ጠያቂ ብቻም ሳይሆን እንደ ዲስከስም ለማድረግ ያክል ነው። ምንድነው ወደፊት ያው ብዙ ሰዎችን ያሳትፋል ብዬ ትናንትን በግል ስለወራንበት ብዙ ሰዎችን ያሳትፋል ብዬ አስባለሁ። ለምሳሌ የተለያየ ሰዎች ተሰሚነት ያላቸው በተለያየ በዚህ በግብረ ገብ ዙሪያ የሚሰሩ ብዙ ሰዎችን ኢንቫይት እንደምታደርግ ተስፋ አደርጋለሁ። ምክንያቱም ሚዲያው ማደግ ስላለበት፣ ሚዲያው ተሰሚነት ተቀባይነት ማግኘት ስላለበት። ምክንያቱም አሁን እያንዳንዱ የምታደርገውን ነገር በሌላ ቤተሰብ ጋር ይደርሳል፣ ተማሪዎች ጋር ይደርሳል። ተማሪዎች ጋር የሚያስተላልፈው መልእክት አለ፣ ቤተሰብ ጋር የሚያስተላልፈው መልእክት አለ። ይሄ በአጭሩ እንዳይቀር በጣም ጠንክሮ መሰራት እንዳለበት ተስፋ አደርጋለሁኝ። ግን ምንድነው በዋናነት የዚህ ፕሮግራም ቅድም አንተም መግቢያ ላይ እንዳልከው አንድና አንድ በስነ ምግባር የዳበረ ትውልድን መፍጠር ነው፣ ከስነ ምግባር አንጻር ማለት ነው። ምክንያቱም አንድ ሰው ሁሉም ነገር ኑሮ ስነ ምግባር ከሌለው ምንም ያን ያክል ብዙም ባዶ ነው፣ ምንም ነገር እንደማያመጣ ቃል። በተለይ እኛ ደግሞ እዚህ ውስጥ ያለንበት በጣም እንገነዘባለን፣ እንረዳለን። እንግዲህ በዚህ ቃለ መጠይቃችን በዚህ ንግግራችን ላይ ያው ቅድም እንዳልከው ሚዲያው ከፍ እንዲል የራሳችን አስተዋጽኦ እናደርጋለን። ልለው የምችለው ይሄ ነው። ያው እኔንም እንደ እንግዳ ማድረግ ስለጋበዝከኝም በጣም ነው የማመሰግነው። በመጨረሻ የምትለው ነገር ካለ እንደማጠቃለያ? ያው እንግዲህ አክብረህኝ እዚህ ድረስ መጥተህ ይህንን ቃለ መጠይቅ ስላደረግከኝ እጅግ በጣም አድርጌ አመሰግናለሁ። ከጀርባዬ ላሉ ጓደኞቼ፣ ወንድሞቼ እጅግ በጣም አድርጌ አመሰግናለሁ። እዚህ ጋር ለተቀመጥንበት ቢሮም እጅግ በጣም አድርጌ ምስጋና አቀርባለሁ። ያው እንግዲህ ዩቲዩብ ላይ ምስጋና ብዙ ጊዜ ላይለመድ ይችላል፣ ግን ማመስገን ደግሞ የበለጠ የተሻለ ደረጃ ላይ ለመድረስ ምስጋና ያስፈልገናል እና ከኋላ ሁሉም ሰው የመጣበትን ያደገበትን መንገድ ከተከተለ እና ካሰበ የተሻለ ደረጃ ላይ እንደርሳለን ብለን እናምናለን።